አልኮል መጠጥ በጤናችንና በእድሜያችን ላይ የሚያስከትለው ጉድለት የአልኮል መጠጦች ቤትን ጨምሮ በተለያዩ ስፍራዎች በጣም ይጠጣሉ። የብዙ ድግሶች ማድመቂያ ተደርጎም ይወሰዳል። ሰውነትን ስለሚያፍታታ በቀላሉ ከሰዎች ጋር ለማውራት የሚጠቀሙበት ሰዎችም አሉ። ሲደሰቱ ከአዳዲስ ሰዎች ጋር ሲቀላቀሉ ወይንም ሲያዝኑም ወይንም ወደ መጠጥ ፊታቸውን የሚያዞሩ ጥቂቶች አይደሉም። እንደ ቀይ ወይን ያለ መጠጥ ሳያበዙ መጎንጨት ለጤና የሚጠቅሙ ጥናቶች ከዚሁ ቀደም ጠቁመዋል። አሁን ግን የዓለም ጤና ድርጅት የትኛውንም መጠጥ ያህል የአልኮል መጠጥ በጤና ላይ አሉታዊ ውጤት አለው ተብሎ ለመሆኑ የአልኮል መጠጦች በሰው ላይ ከሚያደርሱት ጉዳት ዋና ዋናዎቹ የትኞቹ ናቸው? ምግብ ነክ ዘገባዎችን የሚሰራው የቢቢሲ አምድ የመጠጥ ጉዳቶች እንደሚከተለው ቃኝቷል። የመጀመሪያው ካንሰርና ሞት። የዓለም ጤና ድርጅት እንደሚለው ከሆነ በመላው ዓለም በየዓመቱ በመጠጥ ሳቢያ የሚከሰቱ ሞቶች 2.6 ሚሊዮን ይጠጋሉ። የአልኮል መጠጥ የአንጀትንና የጡት ካንሰርን ጨምሮ ሌሎች የካንሰር አይነቶች ያጋልጣል። የዓለም የጤና ድርጅት በሰራው ጥናት የተወሰነ የሚባል የመጠጥ መጠን ከ1.5 ሊትር ያነሰ ወይንም ከ450 ሚሊ ሊትር ያነሰ አረቂና መሰል መጠጦችን ወይንም ከ3.5 ሊትር ያነሰ ቢራ ነው ብሏል። የድርጅቱ አዲስ መመሪያ የሚጠቁመው ጤናማ የሚባል የመጠጥ መጠን እንደሌለ ነው። መጠጥ ከመጀመሪያው ጠብታ ጀምሮ ሰዎችን ይጎዳል ይላል ድርጅቱ። ሁለተኛው መጠጥን መቀነስ የሚል ሀሳብ አስቀምጧል። የዓለም የጤና ድርጅት እንደሚለው በዓለም አቀፍ ደረጃ የመጠጥ መጠን ቀንሷል። እንደ አውሮፓውያን አቆጣጠር በ2010 ከነበረው የ5.7 ሊትር መጠጥ መጠን በ2019 ወደ 5.5 ሊትር ወርዷል። በእንግሊዝ የምትኖር የ44 ዓመቷና የታየት መጠጥ ሙሉ በሙሉ አቁማለች። በጣም እጠጣ ነበር ባልልም በየሳምንቱ 40 እጠጣ ነበር። 2 ቢራና 2 ጂን ከስራ በኋላ እወስዳለሁ። ከዛም ከባለቤቴ ጋር ወይን እጠጣለሁ ትላለች። ቀስ በቀስ ይሄን ልማዷን ወደ ቅዳሜ ተሻገረ። ብዙ ሳይቆይ ሐሙስና እሁድም ትጠጣ ጀመር። ማራቶን ለመወዳደር ልምምድ ስትጀምር ግን አሰልጣኟ መጠጥ እንድታቆም ነግሯታል። እሷም ባለቤቷም መጠጥ ቀነሱ። ከዚያም አቆሙ ይለናል። በጣም ትልቁ የለውጥ ነበር። አሁን የተሻለ ስሜትና ጥንካሬ ይሰማኛል ትላለች። አሚሊ ሃዊንቲ የምትኖረው ጀርመን ባቫሪያ ሲሆን መጠጥ እንድታቆም ጓደኞቿ ረድተዋታል። ካልጠጣሁ ጥሩ ምሽት ማሳለፍ አልችልም ነበር ትላለች የምትለው ኤሚሊ ከመጠጥ በኋላ ጠዋት የሚፈጠረውን ህመም ሃንግ ኦቨር ያሰቃየኝ ነበር ትላለች። እሁድ ከእንቅልፌ ስነሳ ቅዳሜ ምን እንደተከሰተ አላውቅም ነበር ትላለች። መጠጥ ለማቆም ወሰንኩ። አሁንም ባሳየችው ለውጥ ደስተኛ ነኝ ትላለች። ሳይንስ ተሳስቷልን የሚል ጥያቄ ተነስቷል። ከዚህ ጋር ላይ ሁለቱ ሴቶች መጠጥ በማቆማቸው ጠቀሜታ ወይ አግኝተዋል ይላል። በካናዳ በሱስ ጋር የተያያዙ ጥናቶች በሚያካሂደው ተቋም ውስጥ በሚሰሩት ዶክተር ቲም ስቶክዌር የዓለም ጤና ድርጅት ስለ መጠጥ ያወጣውን ማሳሰቢያ ይጋራሉ። አልኮልን መጠጣት ሲጀመር ነው ጉዳቱ የሚጀምረው ይላሉ። መጠነኛ መጠጥ እና ሞት ያላቸው ትስስር በተመለከተ 107 ጥናቶች ተመልክተዋል። መጠጥ ሲበዛ ከመቶ ሰዎች በአንዱ ሞት እንደሚከሰት እና አነስተኛ በሚባል መጠጥ ከ1000 ሰው በአንዱ ላይ ሞት እንደሚከሰት ጥናቶች ይጠቁማሉ። የተወሰነ መጠጥ የሚለው ምጣኔ ከሀገር አገር ይለያያል። ዶክተር ቲም እንደሚሉት መጠጥ በአነስተኛ መጠን አይጎዳም የሚለው ሐሳብ የመጣው በተገቢው ሁኔታ ባልተሰሩ ጥናቶች ነው። ስለ ሰው የቀደም የመጠጥ ልማድ ሳይጠይቁ የተሰሩ ጥናቶች እንደሆኑ ያስረዳናል። የተወሰነ አልኮል የሚጠጡ ሰዎች ጥሩ ገቢ ያላቸው እና የተመጣጠነ ምግብ የሚወስዱ ናቸው። የአካል ብቃት እንቅስቃሴ የሚሰሩ ሲሆን የተሻለ ሕክምና ተደራሽነት አላቸው ይላል ጥናቱ።
መጠጥ ይጠቅማል ወይ የሚል ጥያቄም ተነስቷል። ከመጠጥ ጋር የተያያዙ ጉዳቶች አሳሳቢ ናቸውን በሚለው ላይ የተለየ እይታ ያላቸው አሉ። በኬምብሪጅ ዩኒቨርሲቲ የሚሰሩ ፕሮፌሰር ዴቪድ ስፒግሌተር 1 ወይም 2 ብርጭቆ መጠጣት ምን ይጎዳል የሚል ጥያቄ አንስተዋል። የሚለውን ለማወቅ የሚደረገው ጥረት እምብዛም አይገባኝም ይላሉ። መኪና ሲነዱ ወይንም ህይወትም ሲኖር ስለ ጉዳትና ጥቅም እንደምናስብ ሁሉ መጠጥም በአዎንታዊና በአሉታዊ አማካኝነት ላይ ያሉ አድርገን መውሰድ አለብን ሲሉም ያክላሉ። መጠጥ ያለውን ጉዳት በትክክለኛ መጠን ለመለካት ይቻላል ብለውም አያስቡም። አልኮል ጠቃሚ ነው ወይንም ጎጂ ነው ከሚለው ቡድን ውስጥ ባይሆኑም መጠነኛ መጠጥ መጠጣት ያዘወትራሉ። መጠጥ በህይወት የመኖር ምጣኔን ይቀንሳል። ከ50 ዓመት በላይ መጠጣት ወይንም 1 ቀን መጠጣት በየቀኑ የህይወት ላይ 15 ደቂቃ ይሰርቃል። ሆኖም ግን አሳማ መብላትና ቴሌቪዥን መመልከት ጎጂ ናቸው ሲሉ ያስረዳሉ። ሰዎች የትኛውንም መንገድ መከተል እንዳለባቸው ምርጫቸው እንደሆነም ያምናሉ። መጠጥ የሚያስደስታችሁ ከሆነ ጤና ላይ ከሚያደርሰው ጉዳት ጋር ማመጣጠን አለባችሁ ይላሉ።